ሰላም ውድ የቲፎዞ ቤተሰቦቻችን በዚህ ኤፒሶድ የማን ዩናይትድ ከሰር አሌክስ ፈርጉሰን እስካሁን ካሉበት አሞሪም ድረስ ያለው ጉዞ እንዴት መጣ በምን መጣ ምን ችግር ፈጠረ ሚለውን ሙሉ በሙሉ እናያለን። በዚህ ኤፒሶድ የሰር አሌክስ ፈርጉሰንን የመጨረሻ ጊዜ ላስት ኤራ ከ2009 እስከ 2013 የነበረውን ጊዜ በደንብ አድርገን እናያለን። እስከዛ ድረስ ሰብስክራይብ በማድረግ የደውል ምልክቱን በመጫን የቲፎዞ ቤተሰብ መሆናችሁን ያረጋግጡ። የሰር አሌክስ ፈርጉሰን ፋይናል ኤራ ስኬት የተሞላበት ቢሆንም ከውጪ በጣም ውስጣዊ የሆኑ ችግሮች ነበሩት። እነዚህን ችግሮች በሶስት እንከፍላለን፣ ስኬቶቹንም በሶስት እንከፍላለን። ሁሉም ሰው የተመለከተው ከ2009 እስከ 2013 የሰር አሌክስ ፈርጉሰን ስኬት ነው። ይሄ ስኬት ምን ያካተተ ነበር ብትባል አቨሬጅ እድሜ 29 ዓመት የሆነው ስኳድ፣ አውት ኦፍ ዴት የሆነ ከእድሜው የደረሰ ዲፌንስ ፈርዲናንድ ቪዲች ኤቭራ፣ የሰር አሌክስ ፈርጉሰን ማን ማኔጅመንት፣ ሪሌንትለስ የሆነ ሜንታሊቲ፣ እነዚህ ነገሮች በመያዝ ውስጡ ያለበት ኮር ችግርን ቡድኑ ለዓለም ሳይታይበት ስኬትን ይዞ መውጣት ችሎ ነበር። ሁለተኛው ስኬት ያመጣ ግን ያልታየ ችግር ሰው ያላየው ሰር አሌክስ ፈርጉሰን ተጫዋቾችን ካላቸው አቅም ወይ ደግሞ ተፈጥሯዊ ከተሰጣቸው አቅም በላይ ፐርፎርም ማድረግ እንዲችሉ ያደርግ ነበር። እኔ ብዙ ጊዜ ስቀልድም ራሱ ብዙ ጊዜ አነሳቸዋለሁ። እነ አንደርሰን፣ እነ ጆን ኦሼ፣ እነ ዌልባክ፣ ጆኒ ኤቨንስ ብዙም አሉ። ብዙም ተጫዋቾች አሉ። የተረሱም ሊኖሩ ይችላሉ። የተረሱት ግን አሁን ነው እንጂ በሰዓቱ ስኳዱ ላይ የሆነ ትልቅ ሚና እንዲወጡ ሰር አሌክስ ፈርጉሰን ማድረግ ችለው ነበር። ተጫዋቾችን ከአቅማቸው በላይ ፐርፎርም ማድረግ እንዲችሉ ማድረጋቸው እነዚህን ችግሮች ደብቆላቸው ነበር። ሶስተኛው ደግሞ ኢሊት ማን ማኔጅመንት እና ድሬሲንግ ሩም ኮንትሮል። ይሄ አንደኛ የሚታወቁበት ነገር ነበር። ሰር አሌክስ ፈርጉሰን ተጫዋችን እንዴት መያዝ እንዳለባቸው ያውቃሉ። የስኳዱን ሜንታሊቲ እንዴት መያዝ እንዳለባቸው ያውቃሉ። ድሬሲንግ ሩም ውስጥ ምን አይነት ሜንታሊቲ እንዲኖር እንደሚፈልጉ በደንብ ጠንቀው የሚያውቁ ሰው ነበሩ። ትዝ የሚላችሁ ከሆነ ዴቪድ ቤካም ሱፐርስታር ነኝ አይነት ጸባይ ስላንጸባረቀ፣ ከአቅሙ በላይ እውቅና እፈልጋለሁ ሬኮግኒሽን እፈልጋለሁ አይነት ጸባይ ስላንጸባረቀ ተፈንክቶ ነበር ወደ ሪያል ማድሪድ የተላከው። ለምን? ሌላውን ስለሚያበላሽ እንደዚህ አይነት አስተሳሰብ። እነ ኤቭራ እነ ናኒ ሁሉም ሲያወሩ፣ እነ ፈርዲናንድ ሲያወሩ የምትሰሟቸው ነገር ሰር አሌክስ ፈርጉሰን ድሬሲንግ ሩም ውስጥ ቢሄቭ እንድታረግ አክት እንድታረግ በሚፈልጉበት መንገድ እንጂ እንደፈለክ የሚባለው ነገር ጭራሽ ተቀባይነት የለውም ነበር። ስለዛ ቡድኑን እንደ ቡድን ኦፕሬት እንዲያደርጉ ነበር የሚፈቅዱላቸው። በግልህ ከሌላ ክለብ ጓደኛ ጋር ከሌላ ክለብ ተጫዋች ጋር ጓደኛ ልትሆን ትችላለህ፣ ግን ፐብሊክሊ ታይተህ ፎቶ እንድትነሳ ራሱ አይፈቅዱ ነበር። አይ ቲንክ ኤቭራን ነበር በዚህ በጣም የተቆጡት። ፎቶ ለመነሳት ደረጃ ጀለሶች ናቸው በዲ ምናምን። ህዝቡ የሚያየው ጠላቶች ነን፣ የተለያየ ክለብ ተጫዋቾች ነን፣ እናም ያም ሜንታሊቲ ኬሪ ማድረግ እንደምንችል ነው ለህዝብ መላክ ያለብን ብለው ክለባቸው ከውጪ ተጫዋቾቻቸው ከውጪ የሚታዩበትን መንገድ ራሱ በደንብ አድርገው ወሪ የሚያደርጉ አይነት ማናጀር ነበሩ። እነዚህ ሶስት ነገሮች ሰር አሌክስ ፈርጉሰን ውስጥ ድብቅ የሆነ ችግር ስኳዳቸው ውስጥ ቢኖርም ስኬታማ መሆን እንዲችሉ አድርገዋቸዋል። አሁን ደግሞ የምናየው የተደበቁትን ችግሮች ነው። የተደበቁት ችግሮችን ደግሞ በአራት እንከፍላቸዋለን። ዓለም ያላያቸው ወይ ያላስተዋላቸው ግን ቀስ በቀስ እየተብላሉ የነበሩ ችግሮች፣ አራት ችግሮችን አነሳላቸዋለሁ። አንደኛ የስኳድ መመናመን ወይ ዲክላይን ማድረግ። 2009 ላይ ሮናልዶ ከወጣ በኋላ ይሄን ጊዜ ነው እያወራ ያለሁት፣ ከ2009 እስከ 2013 ሮናልዶ ከወጣ በኋላ ቴቬዝ ለቀቀ። ሩኒ እድሜው እየገፋ ነበረ። ማይክል ካሪክ እድሜው እየገፋ ነበረ። ስኮልስ እና ጊግስ የመጨረሻ ጊዜያቸው ላይ ነበሩ። እነዚህ እንዳለ የተተኩ ተጫዋቾች አልነበሩ እዛው ሰር አሌክስ ፈርጉሰን ባሉበት ማለት ነው። እና በመጨረሻም ይሄ የስኳድ ኤጅ ማድረግ ምን እየፈጠረ መጣ? ዳይናሚክ የሆኑ ዊንገሮች ላይ ሪላይ ማድረግ፣ ሴንትራል ሚድፊልደሮች ጉድለት፣ ቦል ፕሮግረስ ማድረግ የሚችሉ ሴንትራሊ ቦል ፕሮግረስ የሚያደርግ የሚችሉ ተጫዋቾች ጉድለት እና ደብቱን ስኳዱን ራሱ ቲን አደረገው።
ይሄንም ሆኖ ግን ስቲል 2013 ላይ አንድ ተጫዋች አጥቂ ብቻ የተፈጠረውን እድሎች መጠቀም የሚችል አንድ አጥቂ ብቻ በማምጣት ስቲል የፕሪሚየር ሊግ ቻምፒየን መሆን ችለው ነበር። ሁለተኛ የግሌዘሮች የገንዘብ የፋይናንሻል ሪስትሪክሽን ቡድኑን እንደ አዲስ ከመገንባት ይልቅ ግሌዘሮች በሰዓቱ ፎከስ እያደረጉ የነበረው የክለቡን ትልቅነትና የክለቡን ግሎባል አፒል ወደ ገንዘብ በመቀየር ክለቡን ለመግዛት ያወጡትን ገንዘብ መመለስ ላይ ነበር ፎከስ እያደረጉ የነበረው እና የፋይናንሻል ሪስትሪክሽን ሰር አሌክስ ፈርጉሰን ላይ ጥለውባቸው ነበር። እየወጡ ያሉትን ተጫዋቾች በሚችሉ ተጫዋቾችና ፕራይማቸው ላይ ባሉ ተጫዋቾች ለመተካት ፈቃደኛ አልነበሩም በሰዓቱ። ለምሳሌ ሰር አሌክስ ፈርጉሰን ከፈለጓቸው ተጫዋቾች ውስጥ ጥቂቶቹን ስጠቅስላችሁ ሃዛርድ፣ ቤንዜማ፣ ስናይደር፣ ዳቪድ ሲልቫ ብዙም አሉ። ከነዚህ ውስጥ ማንንም አላመጡላቸውም። ለጠላቶቻቸው ወደ ራይቭላቸው የሄዱ ተጫዋቾች ናቸው። ይሄ ሌሎች ራይቭሎች ቡድናቸውን ስኳዳቸውን ማጠናከር በሚችሉበት ሰዓት ሰር አሌክስ ፈርጉሰን ግን ባላቸው እንዲፋለሙ አስገደዳቸው። ስኬታማ ቢሆኑም በኋላ ላይ ችግር የሚፈጥር ስኳድ ይዘው እንዲቀጥሉ ተገደዱ ማለት ነው። ሶስተኛ ሰው ያላየው ሌላ ችግሮች ውስጥ ሶስተኛ የሮቨን ቫን ፐርሲ ሪላያንስ። ሰር አሌክስ ፈርጉሰን 2013-2012 ላይ በማን ሲቲ በመጨረሻው ቀን ዋንጫውን ከተነጠቁ በኋላ ግሌዘሮች ያስቀመጡባቸውን ፋይናንሻል ሪስትሪክሽን ችለው አንድ ተጫዋች ብቻ ሮቨን ቫን ፐርሲን ወደ ስኳዳቸው በመጨመር ሮቨን ቫን ፐርሲ ላይ በጣም ሪላየንት በሆነ አታክ ሲንግል ሃንድሊ ዋንጫ ደግሞ ማምጣት ችለዋል። ማች ዊነርስ፣ ጎልደን ቡት እንዳለ የዩናይትድ አውትሌት በመሆን ዩናይትድ ቻንስ ክሬት ያደረገውን ቻንስ በሙሉ ኮንቨርት በማድረግ ወደ ውጤት በመቀየር ሮቨን ቫን ፐርሲን ብቻ በመጨመር ወደ ስኳዳቸው ያረጀና የደከመ ስኳዳቸውን ይዘው ስቲል ፕሪሚየር ሊግ ቻምፒየንስ መሆን ችለዋል። 2013 ላይ ስቲል ፕሪሚየር ሊግ ቻምፒየን መሆን ቢችሉም የሮቨን ቫን ፐርሲ ሪላያንስ አንድ ተጫዋች ላይ በተለይ ደግሞ ከጀርባው ያለው ተጫዋች በዚህ ደረጃ ያረጁ በሆኑበት ጊዜ ችግር መፍጠሩ አይቀሬ ነውና ሰር አሌክስ ፈርጉሰን ከወጡ በኋላ ሮቨን ቫን ፐርሲም ዲክላይን አደረገ። የተተካ ስኳድ የለም። ሰር አሌክስ ፈርጉሰን ቡድኑ ደግሞ ሪቢልድ መደረግ እንዳለበት እያወቁም ጊዜያቸው ስላበቃ ቡድኑ ባለበት ትተው 2013 ላይ ፕሪሚየር ሊግ ቻምፒየን ሆነው ሪታየር አደረጉ። አራተኛው ሰው ያላየውና ለዩናይትድ ኢቭን የሚቀጥሉት ማናጀሮች ኢሚዲየትሊ ራሳቸው ሰጀስት ያደረጉት ዴቪድ ሞይስ የገጠመውም ችግር እና ኢሚዲየትሊ ስኳዱ ላይ የመጣበት አለመረጋጋት የተፈጠረው ሰር አሌክስ ፈርጉሰን በመልቀቃቸው። ሰር አሌክስ ፈርጉሰን ሲለቁ የፈጠሩት የሜንታሊቲ የስኳድ ሜንታሊቲ የስኳድ አመራር የድሬሲንግ ሩሙን በፍራቻ በኦራ በብሪሊየንስ በኢንቴሊጀንስ በስትራቴጂ ሲገዙት የነበሩት 23 ዓመት የቆዩት ማናጀር ሲለቁ ስኳዱ ዳይሬክሽን አጣ። ስኳዱ ሊደርሺፕ አጣ። ሪታየር ለማድረግ በር ላይ የደረሰ ስኳድና ገና ጭራሽ ያልበሰለ ምንም ጌም ታይም ያላገኘ ህፃን ልጆችን ሰብስቦ ይሄንን ስኳድ ብሎ አዲስ ማናጀር አምጥቶ የሰር አሌክስ ፈርጉሰንን ነገር ማስቀጠል በእርግጠኝነት እንደማይቻል ዴቪድ ሞይስ በተሰጠው እድል አይተነዋል። የሚቀጥለው ኤፒሶድ ላይ ዴቪድ ሞይስ የገጠመውን ችግርና ለምን በ8 ወር እንዲባረር እንዳደረገው ከቨር እናደርጋለን። የዛሬ ቆይታችን ይሄን ይመስላል። ሰብስክራይብ በማድረግ ደውል ምልክቱን በመጫን ቤተሰባችን መሆን እንዳይረሱ።